የዓለም ዓይንና ጆሮ እስራኤል ላይ አተኩሯል። የእስራኤል የጦር ካቢኔ ለኢራን ጥቃት የሚሰጠውን ምላሽ ለመወሰን ዛሬ ስብሰባ እያካሄደ ነው። የሰራዊቱ ጠቅላይ ኤታማዦር ሹም ኢራን በእስራኤል ላይ ላደረሰችው ጥቃት ምላሽ እንሰጣለን ማለታቸውን ተከትሎም ቀጠናው በከባድ ስጋት ተውጧል። ከእስራኤል ጋር አብረው አብቁተው ኢራን ላይ ጦርነት የከፈቱት ትራምፕ ግን በዚህ ወሳኝ ሰዓት እስራኤልን ጉድ አርገዋታል። እኛ የለንበትም፣ እስራኤል ሆይ ጦስ አታምጭብን፣ የሚመጣውን ራስሽ ተወጪው ብለዋል። አሜሪካ እስራኤል በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት እንደማትሳተፍበትና እንደማትደግፍ ይፋ ማድረጓ ደግሞ ለኔታንያሁ መንግስት ያልተጠበቀ መርዶ ሆኗል። ራሷን ችላ ኢራንን የመቅጠም አቅም የሌላት እስራኤል ጦርነቱን ቆስቁሳ ከጀመረች የኢራን ምላሽ ምን እንደሚሆን ቀድመው የገመቱ 20 የዓለም ሀገራትም እስራኤልን በመቃወም ራሷን እንድትገዛና ግጭቱን ከማባባስ እንድትቆጠብ ጥሪ አቅርበዋል። ኢራን በበኩሏ እስራኤል የበቀል እርምጃ ከወሰደች ምህረት አልባ የሆነ ከበፊቱ የበለጠ ጠንካራ መሬትና ሰማይን የሚደባልቅ በማንኛውም ደቂቃና ሰከንድ ሰፊና አስከፊ ምላሽ ይጠብቃታል ስትል አስጠንቅቃለች። በትላንትናው ዕለት ኢራን ሊባኖስን ዳግመኛ እንዳደበድቢ ብላ ጥቃት ብትፈጽምባትም ሁለቱ ሀገራት መታኮሳቸውን ካቆሙና ትራምፕ ሀገራቱ እንዳይታኮሱ ካሸማገሏቸው ከደቂቃዎች በኋላ እስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት 12 ሰዎችን ገላለች። በሌላ በኩል መጀመሪያ በቻይና ቀጥሎ በሳውዲ የታየው የአሜሪካ መገለል አሁን ደግሞ በፓኪስታን ተሰልሷል። የአሜሪካ የምንጊዜም አጋር የነበረችው ፓኪስታን አሁን ከሩሲያ ጋር የደህንነት ትብብር ስምምነትን ተፈራርማለች። ይህም ለትራምፕና ለአሜሪካ ትልቅ የስትራቴጂ ኪሳራ ነው ተብሏል። የባሰ አታምጣ እንደሚባለው የቻይናው መሪ ሺጂፒንግ ከ2019 በኋላ ለመጀመሪያ ጊዜ ወደ ሰሜን ኮሪያ መጓዛቸውና የፒዮንግያንግ አስፈሪ የሚሊተሪ አቅም መታየቱን ተከትሎ ትራምፕ የባሰ ጭንቅ ውስጥ ገብተዋል። የሂዝቦላ አመራሩ ዋፌቅ ሳፋም ትራምፕ አሜሪካንን የማንም መሳቂያና መሳለቂያ አድርገዋታል ብሏል። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25 በመቶ ቅናሽ የተደረገባቸው ለመኖሪያ ምቹ፣ ለኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10 በመቶ ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኪዩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃ በ0921 85 7239 ይደውሉ። ቪስኮር ሪል ስቴት። ሰላምና ጤና የምንመኝላችሁ ውድ የቻናላችን ቤተሰቦች ለዛሬ መካከለኛው ምስራቅን በስጋት እየናጠ ስላለው የእስራኤል ውሳኔ እንዲሁም በቀጠናው ፖለቲካ የተሰሙ መረጃዎችን እናጋራችኋለን። በየዕለቱ አዳዲስ መረጃዎችን ለማግኘትም ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። በተባበሩት መንግስታት ድርጅት የኢራን መልእክተኛ የአሜሪካና የኢራን ድርድር በሰኔ ወር መጨረሻ ሊጠናቀቅ እንደሚችል ተስፋ ሰጥተዋል። አምባሳደር አሚር ሰይድ አራቫኒ እንዳሉት አሜሪካና ኢራን በፓኪስታን አሸማጋይነት ከስምምነት ለመድረስ ሐሳቦችን እያቀረቡና እየተለዋወጡ ነው። ሰኞ ዕለት በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ንግግር ካደረጉ በኋላ ከአሶሺየትድ ፕሬስ ጥያቄ የቀረበላቸው አምባሳደሩ የመጨረሻው ሰነድ ላይ አልደረስንም፣ ግና እሱን በተመለከተ ነገሮችን እየተከታተልን ነው ብለዋል። አምባሳደሩ በዚህ ወር መጨረሻ ላይ ድርድሩ እንደሚፈጸም ተስፋ እናደርጋለን ሲሉ ምላሽ ሰጥተዋል። የተኩስ አቁም ስምምነቱ ሁሉን አቀፍና እስራኤል በሊባኖስ ላይ የምትፈጽመውን ወረራና ጥቃት ጨምሮ በቀጠናው ላይ የሚተገበር መሆኑንም አሳስበዋል። የእስራኤሉ መሪ ቤንያሚን ኔታንያሁ ግን ሰኞ ዕለት ከኢራን ጋር ያደረጉትን መታኮስ ካቆሙ በኋላ የእስራኤል ኃይሎች ሊባኖስንና ሂዝቦላ መምታታቸውን እንዲቀጥሉ ተናግረዋል።
በሌላ በኩል የሆርሙዝ ሰርጥ የኢራንና የኦማን ግዛት ብቻ ሲሆን አሜሪካም ሆነች አውሮፓ ይህን ስትራቴጂካዊ የውሃ ሰርጥን እንዲያስተዳድሩ አንፈቅድላቸውም ሲሉ የኢራኑ ጠቅላይ መሪ ሞጃተባ ካሜኒ ወታደራዊ አማካሪ የሆኑት ሞሐሰን ረዛኢ ተናግረዋል። በአሁኑ ወቅት በየቀኑ ወደ 30 የሚጠጉ መርከቦች በሆርሙዝ ሰርጥ በኩል ያልፋሉ። ኢራንም ከዚህ በላይ ብዛት ያላቸውን መርከቦች ለማስተዳደር ዝግጁ ናት። ሆኖም አሜሪካ በሰርጡ ላይ የሚጓዙ መርከቦችን እያደናቀፈች ያለችበት ሂደት መቀጠል የለበትም ብለዋል። تنگ هرمز مال ما و کشور عمان هیچ قدرتی رو ما دخالت نمیدیم. የሆርሙዝ ሰርጥ ንብረትነቱ የኛና የኦማን ነው። ከሰርጡ ጋር በተገናኘ የትኛውም ኃይል ጣልቃ ገባለሁ ቢል ሁለታችንም በፍጹም አንታገስም። አውሮፓም ሆነች አሜሪካ ወይም ሌላ ሶስተኛ አካል በሰርጡ ጉዳይ አንድ ነገር ካደረገ እኛም የማያዳግም እርምጃ እንወስዳለን። የትኛውም ሀገር እንዲህ ካደረገ ጣጣው በራሱ ላይ ይበረታል። በሌላ በኩል ኢራን የኒውክሌሯን ነገር በተመለከተ ምንም አይነት ድርድር እንደማታደርግ አስታውቃለች። ልክ እንደ የትኛውም ሀገር ኢራን ኒውክሌሯን የማበልጸግ መብት አላት ሲሉ ባለስልጣኖቿ ተናግረዋል። የሀገሪቷ የፓርላማ አፈ ጉባኤና ልዩ የደህንነት አማካሪው ኢብራሂም አዚዚ የኒውክሌር የዩራኒየም እና የሚበለጽጉ ማዕድናት ጉዳይን ለድርድር አናቀርብም፣ በእነዚህ የግል ሀብቶቻችን ዙሪያም የምንደራደረው ነገር አይኖርም ብለዋል። አዚዚ አክለውም በድርድሩ ላይ እነዚህ ጉዳዮችን የያዙ ሰነዶችን እስካሁን አልተመለከትንም ብለዋል። As for uranium, enriched materials, enrichment itself and nuclear issues, we are not currently negotiating on those matters. ዩራኒየም የበለጸጉ ማዕድናትና ኒውክሌርን በተመለከተ ከአሜሪካ ጋር እስካሁን አንድም ድርድር እያደረግን አይደለም። እስከዛሬ የተደራደርንባቸው ጉዳዮችም እነዚህን ነገሮች ያካተቱ አይደሉም። በእነዚህ ሀብቶቻችን ዙሪያም የምንደራደረው ነገር የለም። ዛሬ የተናገሩትን ነገ የማይደግሙት ዶናልድ ትራምፕ አሜሪካ የኢራንን ወደቦች መዝጋቷ ስምምነት ላይ ለመድረስ ጫና እንደሚፈጥር ተናግረዋል። ትራምፕ የኤንቢኤ ጨዋታን ተመልክተው ሲወጡ ከጋዜጠኞች ጋር በነበራቸው ቆይታ እኛ በጣም ጥሩና ጠንካራ ስምምነት ለማድረግ በጣም የተቃረብን ይመስለኛል። ከፈለግን ኢራኖችን ለ2 ወይም ለ3 ሳምንታት በቦምብ ከደበደብናቸው ምንም የሚተርፋቸው ነገር አይኖርም። የቦምብ ጥቃቱን ከፈጸምን ግን ብዙ ሰዎች ይገደላሉ። እኔ ደግሞ ይህን ስለማልፈልግ የቦምብ ጥቃቱን ከማድረግ የበለጠ ጠንካራ የሆነ የምንፈራረመው ሰነድ ይኖረናል ብለዋል። ትራምፕ አክለውም በተለይ ኒውክለርን በተመለከተ ኢራን በምንም ሁኔታ ኒውክለር ሊኖራት አይችልም፣ ይህም የስምምነታችን ዋናው ጉዳይ ነው ብለዋል። Iran cannot have a nuclear weapon, and it's as simple as that. They cannot have. The destruction is so powerful. ኢራን በምንም ተአምር ኒውክሌር እንዲኖራት አናደርግም። ያን ያህል አውዳሚ መሳሪያ ኢራን እጅ ውስጥ በፍጹም መግባት የለበትም። እስካሁንም በድርድሩ የቆየነው በዚህ ዙሪያ እየተነጋገርን ነው። አሁን ግን ያሸነፍን ይመስለኛል። በሌላ በኩል የኢራን ከ23 ዓመት በታች ብሔራዊ ቡድን ከባህሬን አቻው ጋር የሚያደርገውን የወዳጅነት ጨዋታ መሰረዙን አስታውቋል። በአሁኑ ሰዓት በቱርክ የልምምድ ካምፕ የሚገኘውና የተለያዩ ልምምዶችን እያደረገ የሚገኘው ቡድኑ ከባህሬንና ከተለያዩ ሀገራት ጋር የሚያደርገውን የወዳጅነት ጨዋታ መሰረዙ ተገልጿል። በባህሬንና በኩዌት የሚገኙ ወታደራዊ ቤዞችና ተቋማትን በተመለከተ በአካባቢው ከፍተኛ ውጥረት ማንዣበቡ በምክንያትነት ተጠቅሷል። ይህ በእንዲህ እንዳለ መጀመሪያ በቻይና ቀጥሎ በሳውዲ የታየው የአሜሪካ መገለል አሁን ደግሞ በፓኪስታን ተሰልሷል። የአሜሪካ የምንጊዜም አጋር የነበረችው ፓኪስታን አሁን ከሩሲያ ጋር የደህንነት ትብብር ስምምነትን ተፈራርማለች። ይህም ለትራምፕና ለአሜሪካ ትልቅ የስትራቴጂ ኪሳራ ነው። ኮሎኮቲቭ እና ሞዋስን ናቪኬ መካከል የተደረገውን ውይይት ተከትሎ ሁለቱ ሀገራት ከደህንነትና ከሳይበር ጉዳዮች ጋር በተያያዘ የጋራ ጥረቶችን ለማሳደግ ተስማምተዋል።
የሁለቱ ሀገራት ወዳጅነት ከፍተኛ አንድምታ ያለው ነው። ለሩሲያ የሚሰጠው ጥቅም ለአፍጋኒስታንና ለማዕከላዊ እስያ የበለጠ ቅርብ እንድትሆንና ከሌሎች የቀጠናው ሀገራት ጋርም ያላትን ትስስር እንድታጠናክር ነገሮችን ያቀልላታል። ለፓኪስታን ደግሞ የምዕራባውያንን እኛ ብቻ ነን ያለንሽ የሚሉትን ማስፈራሪያቸውን አሽቀንጥራ እንድትጥል ይረዳታል። ትራምፕ በየቀኑ የሚሰሙት መርዶ አሁንም አላቋረጠም። ዛሬ ምሳ ሰዓትም ጆሮን ጭው የሚያደርግ ነገር ሰምተዋል። የቻይናው መሪ ሺ ጂንፒንግ ከ2019 በኋላ ለመጀመሪያ ጊዜ ወደ ሰሜን ኮሪያ ተጉዘዋል። ፒዮንግያንግ ከሩሲያና ከቻይና ጋር የማይናወጥ ጥምረት በመፍጠር በሚሊተሪ ዘርፍ ትልቅ እመርታን እያሳየች ነው። በደቡብ ኮሪያ፣ በጃፓንና በፊሊፒንስ እንዲሁም በሌሎች የቀጠናው ሀገራት አሜሪካ የጦር ቤዞችን መገንባቷን ተከትሎ ሀገሪቷ ከመቼውም ጊዜ በላይ በሆነ ፍጥነት ወታደራዊ አቅሟን እያዳበረች ነው። በተለይ ደግሞ በዚህ ወቅት የቻይናው መሪ ወደ ሀገሪቷ መምጣታቸው ላቅ ያለ ትርጉም እንዳለው የሚሊተሪ ባለሙያዎች ይገልጻሉ። ሰሜን ኮሪያ በአሁኑ ሰዓት ባህር ኃይል መርከቦችን፣ ባላስቲክ ሚሳኤሎችንና ሰው አልባ አውሮፕላኖች ላይ እያሳየች ያለችው እድገት ከሌሎች ሀገራት የላቀ እንደሆነም የቻይና ሞርኒንግ ፖስት ጋዜጣ ምስክርነቱን ሰጥቷል። ፒዮንግያንግ በ2024 እስከ 5000 ቶን የሚደርስ ጸረ ሚሳኤል ሰርታ ስኬታማ ሙከራ አድርጋ ነበር። ሌላው ካንግ ኮንግ የተሰኘውና የባህር ላይ ወጥመድ በሚል የሚሞካሸው የትኛውንም ጥቃት ፈጻሚ በራሪ አካል እምሽክ የሚያደርገው መሳሪያ የተገጠመለት ግዙፍ መርከብ ነው። ይህ መርከብ አሁን ላይ ወደ ሥራ ገብቷል። ሶስተኛው ደግሞ ናምፖ የተሰኘው የጦር ሜዳ ውጤት ቀያሪ ነው የተባለው ግዙፍ መርከብ ሲሆን በቀጣይ ዓመት በወርሃ ጥቅምት ሥራ እንደሚጀምር ተገልጿል። እነዚህ ጥቃት አምካኝ ሚሳኤሎችና መርከቦች ለተለያዩ ባላስቲክ፣ ክሩዝ፣ ሃይፐርሶኒክ እና ኒኩለር የታጠቁ ሚሳኤሎች እንዲሁም ለጸረ አውሮፕላን፣ ለጸረ መርከብና ለጸረ ባህር ሰርጓጅ ጦርነት የሚያገለግሉ የተደራጁ ራዳሮች የተገጠሙላቸው ናቸው። ከዚህ ባሻገር ሲት ቦይል 4 እና ሲት ቦይል 9 የተሰኙ የኤክስ ቅርጽ ያላቸው ድሮኖችም ፒዮንግያንግ ፈብርካለች። ከዚህ ባሻገር እጅግ ግዙፍና በከፍተኛ መጠን አውዳሚ የሆኑ ሚሳኤሎችንና ሮኬቶችንም ሰርታ የሙከራ ቀኖቻቸውን እየጠበቀች ነው። ኢራን ትላንት ሊባኖስን ዳግመኛ እንዳትደበድብ ብላ ጥቃት ብትፈጽምባትም ሁለቱ ሀገራት መታኮሳቸውን ካቆሙና ትራምፕ ሀገራቱ ለሳምንት እንዳይታኮሱ ካሸማገሏቸው ከደቂቃዎች በኋላ እስራኤል በደቡብ ሊባኖስ በፈጸመችው ጥቃት 12 ሰዎችን ገላለች። እስራኤል የጢሮስ ከተማን ከማውደሙ አስቀድሞ በደቡባዊ ሊባኖስ የአየር ጥቃትን ፈጽማለች። ለዚህ ጥቃት የአጸፋ እርምጃ የወሰደው ሂዝቦላም መጠነ ሰፊ ጥቃትን የእስራኤል ጦር ላይ ማዝነቡን ቀጥሏል። የእስራኤል ጥቃት ከሰኞ በኋላ የተፈጸመ ሌላ ጥቃት ሲሆን 20 የዓለማችን ሀገራትም ይህን ወረራና ጥቃት እንዲሁም እስራኤል ከእርዳታ ጋር በተያያዘ ያወጣችውን ሕግ ተቃውመዋል። 18 የአውሮፓ ሀገራት እንዲሁም አውስትራሊያና ጃፓን በጋዛና በዌስት ባንክ ከሚሰሩ የእርዳታ ቡድኖች ጋር በተያያዘ ያወጣችውን ሕጎች በእጅጉ አሳሳቢ ናቸው በማለት የጋራ መግለጫን አውጥተዋል። መግለጫው ባለፈው ሳምንት የእስራኤል ከፍተኛ ፍርድ ቤት እገዳውን ካጸደቀ በኋላ 37 የእርዳታ ቡድኖች የፍልስጤምና የዓለም አቀፍ ሰራተኞቻቸውን ዝርዝር ለእስራኤል መንግስት ለመስጠት ፈቃደኛ ለመሆናቸውን ተከትሎ የመጣ ነው። ይህ የእስራኤል ተግባርም ከመጠን ያለፈ ኢሰብአዊነትና ጭካኔ እንደሆነ ሀገራቱ በመግለጫቸው ጠቅሰዋል። በርካታ ተንታኞችም ከዚህ ጎን ለጎን እስራኤል ሀገራትን በዚህ ልክ እያወደመችና ዓይኗን በጨው አጥባ ዓለም አቀፍ ሕጎችን እየጣሰች
አሜሪካ አሁንም እርዳታዋን አለማቆሟ ዓለም አቀፍ ቁጣን የሚቀሰቅስ ነው ብለዋል። የሂዝቦላ አመራሩ ዋፊቅ ሳፋም ዶናልድ ትራምፕ ከእስራኤል ጋር በተያያዘ አሜሪካንን የማንም መሳቂያ እንድትሆን አድርገዋታል ብሏል። هذا الأمر بالتأكيد سيحصل لأن سلوك ترامب እስራኤል አሁን እያደረገች ያለችውን ማድረግ የቻለችው በትራምፕ የተነሳ ነው። የሱ የተሳሳተ አስተሳሰብ ከሀገሩ አልፎ መላው ዓለምን እየጎዳ ነው። የትራምፕ ጊዜ ሲያበቃም በቀጠናው ነገሮች መቀየራቸው አይቀርም። አሁን በትራምፕ ምክንያት አሜሪካ መሳለቂያ ሆናለች። መላው ላቲን አሜሪካ በእሳት ነበልባል እየተንቀለቀለ በተቃውሞ ሰልፎችም እየተናጠ ትራምፕና ኔታንያሁ መሳለቂያ እየተደረጉ ነው። የላቲን አሜሪካውያን ተቃውሞ የትራምፕና የኔታንያሁን መጨረሻ የሚያቀርብ ይሆናል እየተባለ ነው። ዶናልድ ትራምፕና ኔታንያሁ የጃጀውንና ለዘመናችን የማይመጥነውን የሞንሮ አስተምሮትን በላቲን አሜሪካ ለመተግበር ሲሞክሩ የአሜሪካ ደጋፊ የሆኑ መንግስታት ያሏቸው ህዝቦች ከፍተኛ አብዮት አስነስተው ጎዳናዎችን ከሚቃጠሉ ጎማዎች በሚወጡ ጭሶች አፍነዋል። በሀገረ ቦሊቪያ በአሜሪካ የሚደገፉት ፕሬዝዳንት ሮድሪጎ ፓዝ ስልጣን እንዲለቁ የሚጠይቁ የሥራ ማቆም አድማዎችና የመንገድ ላይ ሁከቶች በመላ ሀገሪቷ ቀጥለዋል። ፓዝ ከቦሊቪያ ሊቲየም ሴክተር የሚገኘውን የማህበራዊ በጀትን እየቀነሰ የሀገሬው ተወላጆችን መብቶች በመገደብ የቦሊቪያ የሊቲየም ዘርፍን ለአሜሪካ ጥቅም ለማዋል ይፈልጋል። ባሳለፍነው ሳምንት መጀመሪያ ላይም በሺዎች የሚቆጠሩ ሰዎች በኤሌልቶ አዳራሽ ተገኝተው ፕሬዝዳንቱ ከስልጣን እንዲወርዱ ጠይቀዋል። የገጠር ሰራተኞችም በሳንታ ክሩዝ ክልል የሚገኘውን የነዳጅ ስፍራ በመያዝ ምርቱን እንዲያቆም አድርገዋል። በቺሊ የወደብ ከተማዋ ቫልፓራይሶ በግንቦት መጨረሻ ፕሬዝዳንት ሆዜ አንቶኒዮ ካስት የመጀመሪያቸውን ንግግር ባደረጉበት ወቅት ከፍተኛ ተቃውሞ ተቀስቅሷል። ሆዜ አንቶኒዮ ካስት የህዝብ ወጪን ለመቀነስ ያቀዱት የሲቪል ሰርቪሱን፣ የጤናን፣ የትምህርትንና የማህበራዊ ፕሮግራሞችን ጨምሮ ሁሉንም ዘርፎች ለዓለም አቀፍ ኮርፖሬሽኖች አሳልፎ ለመስጠት ህግን እንዳረቀቁ መናገራቸውን ተከትሎ ነው። እንደ ቦሊቪያ ሁሉ በሊቲየም የበለጸገችው ቺሊ በርካታ ማዕድኖቿንና ሀብቶቿን አሳልፈ ለነሱ ስትሰጥ ዝም አንልህም በማለት ህዝቡ የአደባባይ ተቃውሞን ጀምሯል። በኮሎምቢያም የፊታችን ሰኔ 21 ለሚካሄደው የሁለተኛ ዙር ምርጫ ወጣቶች ኢቫን ሴፔዳን በመደገፍ ጎዳና ወጥተዋል። ግና ትራምፕ ኮሎምቢያን ወደ አሜሪካ ለመመለስ ጥረት በማድረግ ለአልቤርዶ አስፕሬላ ያለምንም ቅድመ ሁኔታ ድጋፋቸውን በይፋ መግለጻቸው ህዝቡን አስቆጥቷል። የኮሎምቢያ ወንጌላውያን አብያተ ክርስቲያናትም ለአስፕሬላ ዘመቻ ድጋፍ ማድረጋቸው በእጅጉ አስገራሚ ነው ተብሏል። ህዝቡም አስፕሬላ ከተመረጠ የምናደርገውን ታያላችሁ በማለት እየዛተ ነው። አርጀንቲና በአንጻራዊነት የተረጋጋች ስትሆን የትራምፕ ጠበቃ የኔታንያሁ አውዳሽና በእነ አሜሪካ ወደ ስልጣን የመጣው ፕሬዝዳንት ሃቪየር ሜሌይ ስለ ወደፊቱ የገቡትን ቃል ለመፈጸም ሲታገሉ ሊፈነቀሉ ይችላል ተብሎ ተሰግቷል። የሜክሲኮ ህዝብም ሀገሩንና መንግስቱን በንቃት እየጠበቀ ነው። ትራምፕና ኔታንያሁ እናሳካዋለን ብለው በትዕቢት የጀመሩት ሴራ መልሶ ሊበላቸው ከጫፍ ደርሷል። አሁን ላይም ሁለቱ መሪዎች በዚህ ዙሪያ ትንፍሽ ማለት አቁመዋል። ወደ ቻናላችን ቤተሰቦች በአሜሪካ በእስራኤልና በኢራን ዙሪያ ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ አበቃን። መልካም ጊዜ።